እንግዲህ እንደምታዩ የተቻለን ነገር ለማድረግ እየሞከርን ነው። አመሰግናለሁ። ባይሆን ወይዘሮ ፋንቱ በዚሁ አጋጣሚ የጭንቅላትሽንም ነገር ሲቲ ስካን ትታያለች በዚሁ። እሺ አንሱ። ሌላ ሙሉ ምርመራ ይደረግልሻል። ለዚህ ዝግጁ ነሽ? አዎ ዶክተር፣ በጣም ዝግጁ ነኝ። ማን ያውቃል፣ ፈጣሪ እስካሁን ያቆየኝ ለዚህ ቀን ይሆናል። ወይዘሮ ፋንቱ ትሻል ሲመስለኝ ከሆስፒታል ጥሩ ዜና አለ። አይሆንም፣ ይሄ በፍጹም ሊሆን አይችልም። አባዬ ምን ተፈጥሮ ነው? ቆይ ምንድነው? ላይኩን ችግር አለ እንዴ? የሆነ ሰው ወደ ቤት ይሻላል። ልጅቷ በጣም ተበሳጭታለች። ለማን ይቀራል? ማን ለቃቸውም እነዚህ ልጆች? ከፈችው የአቶ ላይኩን ቤተሰብ በወይዘሮ ፋንቱ አማካኝነት ፌሽታ በፌሽታ የሆነም ይመስላል። አሁን ላይ በነፃ እኔ ሰጣችኋለሁ፣ ምንም አይነት ስጋት አይግባችሁ ብላለች። እሱም ለልጃቸው በነፃ መቅኔ የሚሰጣቸው ሰው ስላገኙ ደስታቸውን እጥፍ ድርብ ለማድረግ ወደ ሆስፒታል ቸክ ማድረግ አምርተው ነበር። ታዲያ ነገሩ በቀላሉ ሊሳካላቸው ችሏል። ለአምራንም ደውሎ ከዚህ በኋላ ያንቺን መቅኔ አልፈልግም፣ ይዘሹ መዞር ትችያለሽ በማለት ቃላት ሰንዝሮባት ነበር። አምራን እንደብድ እያደረጋት ነው። ሰላም ጤና ይስጥልኝ አድማጭ ተመልካች የዩቲዩብ ቤተሰቦች እንደምናላችሁልኝ፣ በያላችሁበት ሰዓት አቆጣጠር ሰላማችሁ በዘት ተረፍ ይበል እያልኩኝ ለኔ ቻናል አዲስ ከሆናችሁ ቪዲዮ ላይክ፣ ቻናሌን ደግሞ ሰብስክራይብ በማድረግ አበረታቱ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ወይዘሮ ፋንቱ ከጎዳና ቆይታ በኋላ የቤት ሰራተኛ ገብቼ ራሴን መራለሁ በማለት ወደ እናቱ ላይኩን ቤት አምርታ ነበር። አንድ ቀን ታዲያ ከእስር ቤት ተፈተው ወደ ቤታቸው ሲያመሩ ሰውየውን ፌስ ቱ ፌስ ታየዋለች። ከ30 ዓመት በኋላ ይህን ሰውዬ እንዴት አየሁት በማለት ራሷን ስታም ትወድቃለች። ደቀች በኋላ ሙሉ ቤተሰቡ ተጨንቆም ነበረ። እኛ ከእስር ቤት በሰው ነፍስ ተጠርጥረን ገብተን ነበር የተፈታ ነው። አሁን ደግሞ ከቤታችን ሰው ከሞተ ድጋሜ ልንታሰር ነው በማለት ስጋት ማድሮባቸው ነበር። ፋንቱ ግን አሁን ደህና ነኝ አትጨናነቁ በማለት ራሷን ማጠንክራ ቀጥታ ወደ ኩሽና ገብታ ስራዋን ትቀጥላለች። በዚህ መሃል ታዲያ ቤተሰቡ ደስ ብሎትም ነበር። አሁን ላይ እሷ ተተሻላትና ከዳነችልን ወደ ልጃችን ሕክምና ብናመራ ይሻላል እንፈላልግ በማለት አንዳንድ ነገሮችን ተፍተፍ ማለት ይጀምራሉ። ኑሐሚን ወይዘሮ ፋንቱን ለመጠየቅ ወደ ክላሷ ጎራ ስትል ወይዘሮ ፋንቱ እያለቀሰች ትገኛለች። ኑሐሚን በጣም ደነገጠች። ምንድነው? ምን ተፈጥሮ ነው? አዲስ ነገር ካለ ልትነግሪኝ ፍቃደኛ ከሆንሽ እባክሽ ልሰማሽ ዝግጁ ነኝ ብትላትም ወይዘሮ ፋንቱ ግን ለመናገር ዝግጁ አይደለሁም ትላለች። አሁን ላይ ከ30 ዓመት በኋላ ልጄን ላየው ስለሆነ ራሱ አቶ ላይኩን ነው፣ ስለዚህ ጠንክሬ መስራት አለብኝ በማለት ራሷን አሳመነችው። እናም ኑሐሚን አታስቢ፣ አትጨነቂ፣ እኔ በጣም ደህና ነኝ በማለት ራሷን አጠንክራ ብቻ ስለ ኤሚ ሕክምና ብቻ መጨነቅ እንዳለባቸው አስጠነቀቀቻት። በራሴ እርግጠኛ ስለሆን ሙሉ ቤተሰቡን ንገሪና አብስሪያቸው። አሁን ላይ ከኤሚ ጋር ደሜ ተመሳሳይ ስለሆነ እኔ በነፃ ለመስጠት ዝግጁ ነኝ በማለት አበሰረቻት። ኑሐሚን ከጮኛዋ ከናሆም ጋር ውጭ ላይ ሲያወሩ ነበር። በዚህ መካከል ታዲያ ሰራተኛችን ምን ሆና ነው ይሆን የወደቀች በማለት ስጋቱንም እየነገራት ነው። እኔ እኮ የሆነ ችግር የተፈጠረ መስሎኝ በጣም ደንግጬ ነበር። ኑሐሚንም ናሆምዬ አታስብ፣ አትጨነቅ፣ አሁን ሁሉም ነገር ተስተካክሏል ትለዋለች። እኔ እኮ ወይዘሮ ፋንቱ ባትታመም የሆነ ነገር ልነግርህ ነበር በማለት ጨዋታውን ትቀጥላላታለች። ምንድነው? አጓጓሽኝ ማለት ወሬውን መስማት እንደፈለገ በደንብ ያሳብቅበት ነበር። አሁን ላይ መቅኔውን የሚሰጥ ከቤታችን ሰው አግኝተናል በማለት ሰርፕራይዝ ታደርገዋለች። ናሆም ራሱን መቆጣጠር አቃተው። እኔ ቀልድ አልፈልግም፣ ምንድነው የምትይኝ በማለት ደጋግሞም ይጠይቃታል። ወይዘሮ ፋንቱ ከኤሚ ጋር ደሟ ተመሳሳይ ስለሆነ እሳት ወድቅ በፊት እኮ ለቤተሰቡ ንገሪ ብላይ ነበረ፣ ደግሞ መጀመሪያ ሙሉ ጤንነቷን ላስመርምራት ብዬ ነው ያልነገርኳችሁ በማለት ታበስረዋለች። ናሆም ራሱን መቆጣጠር አቃተው። ደስታው እጥፍ ድርብ ሆነለት። በቃ እህቴ ትድንልኛለች በማለት ተስፋም አደረገ። ኤሚ ከሳሎን ከእናቷ ጋር ቁጭ ብላ ስላለው ነገር እየተወያየችና እየተመካከረች ትገኛለች። ሕክምናውን እንደማታደርግና ድርጅቱን አምራ ልትወስድባቸው ከሆነ ሕክምና እንደማትፈልግ እያስጠነቀቀቻት ነው።
ግን ያንቺ ያልሆነ ድርጅት ጥንቅር ይበልብላታለች። ድርጅቱ ቢሄድም ቢጠፋም እኛ ቤትና ሆቴሉ አለን፣ ስለዚህ አትጨነቂ ብትላትም በፍጹም ያ ብቻ ነው የኛ ንብረት በማለት ትከራከራታለች። መካከል ወይዘሮ ፋንቱ ለኤሚ ምግብ ይዛላት ወደ ሳሎን ጎራ ብላም ነበረ። አሁን ላይ ለድርጅቱ እንደምትጨነቁ አውቃለሁኝ፣ ልጃችሁም ታማባችኋለች፣ ስለዚህ ኤሚ ደምና የኔ ደም ተመሳሳይ ነው አትጨናነቁ በማለት ጨዋታውን ትቀጥላለች። አሁን ላይ ትናንትና መጣሽ እንዴት ሚስጥራችን ሰማሽ ብላችሁ እንዳትከራከሩኝ እና ሁሉን ነገር አውቃለሁ፣ ኤሚ እንደታመመችም አውቃለሁኝ፣ ስለዚህ ሙሉ ምርመራ እናድርግና ለኤሚ መቅኔውን መስጠት እችላለሁ በማለት በሙሉ ፈቃደኝነት አበሰረቻት። ወይዘሮ ዝናሽ ጮቤዋን ረግጣለች። አሁን ላይ ለካ ፈጣሪ የምንወደውንና የምንፈልገውን ነገር ከቤታችን አስቀምጦልን ሳል እኛ ውጭውን እናያለን በማለት ፈጣሪዋንም በደንብ ያመሰገነች ትመስላለች። ቤተሰቡ ወይዘሮ ፋንቱ ፈቃደኛ እንደሆነች ካወቁ በኋላ አሁን ላይ ሐኪም ቤት ይዘው እያስመረመሯት ይገኛሉ። የዋ ምርመራ በምታደርግበት ሰዓት ዶክተሩ አንዳንድ ጥያቄ እየጠየቃትም ነበር። ከዚህ በፊት ምንም አይነት በሽታ ገጥሞሽ አያውቅም ወይ በማለትም ይጠይቃታል። እኔ በሽታ ገጥሞኝ አያውቅም፣ ግን ደግሞ የመኪና አደጋ ተከስቶብኝ ነበር ማለት ትመልስለታለች። መቼ ነው ይህ ነገር የተፈጠረ ሲላትም ከ30 ዓመት በፊት ነው። አሁን ላይ ግን ደህና ነኝ፣ ራሴን ስቼ ለብዙ ጊዜ ነበርሁኝ በማለት መጥፎ ትዝታ ውስጥ ገብታም ስታለቅስ ነበረ። ዶክተሩም ብዙ ታጽናናት በኋላ አይዞሽ በቃ ትጨናነቂ፣ አሁን አንቺ ደህና ትሆኛለሽ በማለት እያበረታታት ነው። እሷ ግን ትዝታዋን በፍጹም ልትፍቀው አልቻለችም። ጀነራስ ሁኜ የዛኔ ባልወጣ ኑሮ የመኪና አደጋው አይከሰትም ነበር፣ ከልጅ ጋርም አልለያይም ነበረ በማለት ልጇን እንዳጣች በደንብ እየተናገረች ነው። ሰውየው በጣም አዝናለሁ ይላታል። ላይኩን አሁን ላይ ካምራን ጋር እየተደራደረም ይገኛል። ምንድነው የምትፈልጊው? ምንድነውስ የምንሰጥሽ? በማለት መቅኔውን ለመቀበል ገንዘብ ያስፈልግ ነበርና እሷም ድርጅቱን ፈርምልኝ እያለች እያንገራገረች ትገኛለች። ላይኩንም አማራጭ የለውምና በቃ ሊፈርምላት እየተስማማም ነበር። እሷም ለትንሽ አሁን ድርጅቱን መፈራረም ቆይተሽን ገንዘብ ያዥ በማለት ገንዘብ ቢሰጣትም አልቀበልም አለችው። ፋንቱ ከተመረመረች በኋላ ሴትዮዋ ጤነኛ እንደሆነችና መቅኔውን ለሰው መለገስ እንደምትችል ዶክተሩ ያበስራቸዋል። ሙሉ ቤተሰቡ ደስታ በደስታ ሆነ። ሌላ በኩል አቶ ላይኩን አጣብቂኝ ውስጥ ገብቷል። ድርጅቱን መፈረም ባይፈልግም ልጁ ግን ትሞትበታለች። ስለዚህ አማራጭ ስለሌለው ግቢ በቃ እንሂድና ልፈርምልሽ በማለት ተስማምተው እየተጓዙ ነው። ዲያ በጉዟቸው መካከል ያቶ ላይኩን ስልክ እየጠራ ነው። ምንድነው ምን ሆናችሁ ነው በማለት ሲያናግራቸው መቅኔ የሚሰጥ ሰው አግኝተናል በማለት ሰርፕራይዝ አደረጉት። አቶ ላይኩን ደስታውን በልክ ካደረገ በኋላ በቃ ልጄ ታማ ሆስፒታል ስለገባች ወረጅልኝ በማለት እሷን አስወርዶ ወደ ጤና ጣቢያም ያመራል። ታዲያ ነገሩ ሰርፕራይዝ ሆኖለታል። ካምራን ግን ነገሩን ተጠራጥራለች። እነዚህ ሰዎች ሌላ ነገር አስበው ነው እንጂ እንዴት እሷ ታመመች ብለው እኔን ሳይፈርምልኝ ጥሎኝ ይሄዳል በማለት ትናደዳለች። እኔማ በፍጹም የማይሆን ነገር ነው፣ እኔንማ ትቶኝ አይሄድም፣ በዛ ላይ ሳይፈርምልኝ ተጋረኒ ጎዳና ላይ መውደቄ ነው፣ ድጋሜ ደግሞ ጎዳና አልወድቅም በማለት እንደብድ እያደረጋት ይገኛል። ነገር ከቤት ማረጋገጥ አለብኝ በማለት ወደ ኤሚም ሄዳ ነበር። ታዲያ ኤሚ ብቻዋን ቤት ላይ ነበረችና ታገኛታለች። አባትሽ እኮ ተንደፋድፎ ሆስፒታል ናት ብሎ የመጣው ውሸቱን ነው ማለት ነው በማለት ብዙ ነገር ብታወራትም ኤሚ ግን እንድታዋራት አልፈለገችም። አሁን ላይ ያንቺን መቅኔም አልፈልግም፣ ከቤት እንድትወጭልኝ ነው የምፈልገው በማለት በድርጅቱም ጉዳይ ስላኮረፈቻት እንድትወጣላት ፈልጋ ነበር። አምራን ግን በቀላሉ ትወጣ አልፈለገችም። ፋንቱ ውጤት ስለደረሰ ቤተሰቡ ሰምቶ ደስታ በደስታም ሆኗል። አሁን ላይ አምራንን ደውለውም ያንቺን መቅኔ አንፈልግም ስላሏት እንደብድ እያደረጋት ነው። በልኝ ገንዘብ አልፈልግም ብዬ አሁን ላይ ድጋሚ ጎዳና ልወድቅ ነው፣ እንደዚህማ አታደርጉኝም በማለት እንግዲህ ኤሚን ለመግደል በጠርሙስ ሰብራ እያስጨነቀቻት ትገኛለች። አድማጭ ተመልካች ቻናሌ ቤተሰቦች እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ ከልብ እያመሰገንኩ በተመሳሳይ ሰዓት በሌላ ቪዲዮ እስከምንገናኝ መልካም ቀን ይሁንላችሁ።